السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، يقول الله تبارك وتعالى في محكم تنزيله: ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق. ጌታችን አላህ ስብሓንሁ ወተዓላ አማኞችን በምን መልኩ ይገሥጻቸዋል? አለም የእኒ ሊለዚነ አመኑ፣ ለነዚያ ላመኑት ሰዎች ጊዜው አልደረሰም ወይ ይላል። አን ተኽሸዐ ቁሉቡሁም፣ ልቦቻቸው ይፈሩ ዘንድ አይፈሩም ወይ? ጊዜው አልቀረበም ወይ? እስከ መቼ ነው የሚዘናጉት? አን ተኽሸዐ ቁሉቡሁም ሊዚክሪላሂ ወማ ነዘለ ሚነል ሐቅ፣ ለአላህ ተግሳጽ ከእውነትም ወደ እነሱ ወደ ተወረደው ልቦቻቸው ይፈሩ ያዘነብሉ ትኩረት ይሰጡ ዘንድ ጊዜው አልደረሰም ወይ? እስከ መቼ ነው የሚዘናጉት ይላል። ወላ የኩኑ ከለዚነ ኡቱል ኪታበ ሚን ቀብል፣ እንደነዚያ ከነሱ በፊት መጽሐፍን እንደተሰጡ ሰዎች እንዳይሆኑ ፈጣለ ዐለይሂሙል አመድ፣ ዘመኑ ረዘመባቸውና ፈቀሰት ቁሉብሁም፣ ልቦቻቸው ደረቁ ይላል። የቀደሙት ሰዎች እንዲህ ሆነዋል። ከተግሳጹ ከነቢያቸው ያለው ጊዜ በረዘመ ቁጥር ልቦቻቸው እንደደረቁት እንደነዛ እንዳይሆኑ አማኞችን በዚህ መልኩ ያስፈራራቸዋል አላህ ስብሓንሁ ወተዓላ። ወከሲሩ ሚንሁም ፋሲቁን፣ አብዛኞቻቸው ከእነሱ ውስጥ አመፀኞች ጋጠወጦች ናቸው ይላል። ዓብዱላህ ብን መስዑድ ረዲየላሁ ዐንሁ ምን ይላሉ? አላህ ስብሓንሁ ወተዓላ በዚህች አንቀጽ በዚህ መልኩ ሲገስጸን ከመስለማችን ገና 4 ዓመት ነው ያለፈው አሉ። 4 ዓመት ረዝሞ በዚህ መልኩ ገሰጸን እያሉ ነው። የበለጠ ቆይቶ የተዘናጋው ደግሞ ምን ሊሆን እንደሚችል አስቡት። ብዙ ጊዜ ተግሳጾችን ሰምተን ዲናችን፣ ዒባዳዎቻችን እንዲሁ የማሽን ዒባዳ ይሆናሉ። ደርሶ መልስ ህይወት የሌላቸው፣ ጣዕም የሌላቸው፣ እርካታ የሌላቸው፣ ልብ ላይ ተእሲር የሌላቸው ይሆናሉ። ይሄ የልብ መቸገር፣ የልብ መታወክ ችግር ነው። መለስ ማለት ይኖርብናል። እንዴት ነው ሁኔታችን? ልባችንን ማዳመጥ። ከምንም በላይ ደግሞ አላህ ስብሓንሁ ወተዓላ በትእዛዞች ያዘዘንን ከክልከላም ያቀበ የከለከለልን ያሳሰበንን በመራቅ ላይ ጥንቃቄ ይኖረን ዘንድ ቀዳሚ ትኩረት መስጠት ያስፈልጋል። ነጋዴ የሆነ ሰው ዋናውን ወረቱን አደጋ ላይ የሚጥል ነገር ተደቅኖ ትንንሽ ትርፍ አይለቅም፣ አያሳድድም። ልክ እንደዚሁ አማኝ የሆነ ሰው አጠቃላይ ከአላህ ጋር የሚያጋጩት ነገሮች ባሉበት አንጻራዊ በሆነ መልኩ ከዛ ዝቅ ባሉ ነገሮች ላይ አይጠመድም። የህልውና ጉዳይ በጎን ተደቅኖበት በሌላ አቅጣጫ ደግሞ ከላይ ዝም ብሎ የቅብ የሆኑ ማስመሰል የሆኑ ወይም ደግሞ እውነተኛ ናቸው ግን አስፈላጊነታቸው በቀሩት ነገሮች ላይ የተንጠለጠሉ ነገሮች ላይ አይጠመድም። ማለት የፈለኩት ምንድነው? መሰረታዊ የሆኑ ነገሮችን ትኩረት እንድንሰጥ ለማስታወስ ነው። ርዕሴ የሚያጠነጥነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ያስጠነቀቋቸው 7ቱን አውዳሚ አጥፊ ጥፋቶችን ነው። ከዛ በፊት ወደ ጉዳዩ ከማለፌ በፊት አላህ ስብሓንሁ ወተዓላ ለዚህ መሰባሰብ ያደለን ልናመሰግነው ይገባል። በኢስላም ጉዳይ መወያየት፣ ትኩረት ሰጥቶ ጊዜ ሰጥቶ መነጋገር ብዙዎች ትኩረት ያጡበት ነው። በኳስ ቢሆን የትና የት ህዝብ ነው የሚሰለፈው። የፖለቲካ ሰልፍ ቅስቀሳ ቢሆን ስንትና ስንት ህዝብ ነው የሚገኘው። ዲናዊ መተዋወስ ላይ ብዙዎች ትኩረታቸው አንሷል፣ ትኩረታቸው ሳስተዋል። ስለ ፖለቲካ፣ ስለ ኳስ፣ ስለ ሌላ ጉዳይ ምናልባትም ጸያፍ የሆኑ የሙዚቃ ኮንሰርቶች ላይ ህዝብ ቢጠራ የሚገኘው ማአት ጉድ ነው። በዲን ጉዳይ ላይ ሲሆን ግን የሸይጣን ጉትጎታ አለ፣ ስንፍና አለ፣ ነፍስያ አለ፣ ብዙ ወደ ኋላ ማለት አለ። የበለጠ ወደ ዲን የቀረቡ ሰዎች የበለጠ ሸይጣንን ሊጠነቀቁ ይገባል። አብዱላህ ብን አባስ ረዲየላሁ ዐንሁ አይሁዶች ሸይጣን በሶላታችን ላይ አይወሰውስንም እያሉ ነው አሏቸው። ሸይጣን ሶላታችን ውስጥ እኛን አይወሰውሰንም ይላሉ አሏቸው።
እውነታቸውን ነው የጠፋ ልብ ውስጥ ሸይጣን ምን ይሰራል ያልጠፋውን ለማጥፋት እንደሚሰራው ያለችን ነገር እንዳታዘናጋን ሸይጣንም ነፍስያም የተለያዩ ነገሮች ከባድ ማዘናጋት ውስጥ ሊከቱን እንደሚችሉ አስበን ትኩረት መስጠት አለብን ነብዩ ሰለላሁ ዐለይሂ ወሰለም እንደሚታወቀው من يريد الله به خيرا يفقهه في الدين الله መልካም የሻለትን ሰው ዲኑን ያሳውቀዋል ነው ያሉት አንድ ምልክት ነው አላህ መልካም ከሻላቸው ሰዎች መሆኛ ምልክቱ የሆኑ ለመሆን ምልክቱ የኸይር መተዋወስ ላይ መጣድ ነው መገኘት ነው የዕልም ጉዳይ ላይ ትኩረት መስጠት ነው በሌላም በኩል እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም علم ፍለጋ መንገድን የገባ ሰው سهل الله به طريقا الى الجنه ወደ ጀነት የሚያደርሰው መንገድ ያገራለታል ነው ያሉት علم ፍለጋ ጊዜን መስጠት ትኩረትን መስጠት ዝም ብሎ ጠቅላላ ዕውቀት መሸመት አይደለም ሰው የቀለም ትምህርቶችን ይማራል ሰበብ ሆኖ ተሻጋሪ የሆኑ ጥቅሞች ሊኖሩት ይችላሉ ከዛ ውጪ ግን ትምህርቱ በራሱ ምንም ማለት ላይሆን ይችላል አጠቃላይ ጠቅላላ ዕውቀት ሊሆን ይችላል የዲን ዕውቀት ግን علم ፍለጋ ግን መቀመጡ በራሱ ልክ ዚክር እንደማድረግ ቁርአን እንደመቅራት ሰላት እንደመስገድ ራሱን የቻለ ዒባዳ እንደሆነ ትኩረት ስንሰጠው ምን ይፈልጋል ኢኽላስ ይፈልጋል መዘናጋት አይኖርም ለምን ጊዜ ባከነ አይነት ስሜት አይኖርንም ዒባዳ ላይ እንደሆነ ስለምናስብ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ለዚህ መተዋወስ ስላደረን በእጅጉ ልናመሰግነው ይገባል ትኩረት መስጠት የፈለኩት ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቋቸውን ከባባድ ወንጀሎች ነው እነዚህ ከባባድ ወንጀሎች ቀጥተኛ ተውባ ወይም ኢስቲግፋር ከሌለ ሌሎች በሌሎች ጉዳዮች በቀላሉ ይካካሳሉ ብለን ምን ዘናጋባቸው አይደለም አላህ ምን ይላል ኢን ተጅተኒቡ ብትከለከሉ ብትርቁ ከባኢረ ማ ተንሃውነ ዐንሁ ከሱ የምትከለከሉትን ከባባድ የሆኑ ወንጀሎችን ብትርቁ ኑከፍር ዐንኩም ሰይአቲኩም ትንንሽ የሆኑትን ወንጀሎቻችሁን እናረግፍላችኋለን እናብስላችኋለን ወኑድኺሉኩም ሙድኸለን ከሪማ የከበረ ቦታም እናስገባችኋለን ጀነትን እናድላችኋለን ይላል ከባባድ የሆኑ ወንጀሎች ግን ምን ይፈልጋሉ ተፈጽሞ ዝም ብሎ የሚታለፍ አይደለም እርግጥ ነው تحت المشيئة ናቸው ከአላህ መሻቱ ስር ናቸው ከመሆኑም ጋር ከሽርክ ውጭ ያሉት ማለት ነው ከሽርክና ሽርክ ጋር ከሚቆራኙት ውጭ ያሉት تحت المشيئة ናቸው ከአላህ መሻቱ ስር ናቸው ከመሆኑም ጋር ግን ምን ይፈልጋሉ استغفار ተውባ ነፃ ለመሆን አደገኛ የሆነ ቅጣት ሊከተላቸው ስለሚችል በአንድ ሐዲሳቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም اجتنبوا السبع الموبقات ሰባቱን አጥፊ ወንጀሎች ተጠንቀቁ ምንድነው የሚያጠፉት ህይወትን ነው የሚያጠፉት መንገዳችንን ነው የሚያጠፉት ከአላህ ጋር ያለንን አላቃ ግንኙነት ነው የሚያጠፉት የሚያበላሹት እነዚህን አውዳም የሆኑ ወንጀሎች ራቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም እነሱ ምንድናቸው ተብለው ሲጠየቁ የመጀመሪያው የጠቀሱት በአላህ ማጋራት ነው የመጀመሪያው የጠቀሱት በአላህ ማጋራት ነው ከዛ ወሲህር ድግምት ነው ሶስተኛ ደግሞ قتل النفس التي حرم الله الا بالحق ነፍስን መግደል አላህ እርም ያደረጋትን ነፍስ በሐቅ ቢሆን በአግባቡ ቢሆን እንጂ የማትደፈር ነፍስ ማጥፋት ከሰባቱ አጥፊ ወንጀሎች ሶስተኛ ተብሎ የተጠቀሰው ይሄ ነው ወአክሉ ማል اليتيم ሌላኛው ደግሞ የየቲምን ልጅ ገንዘብ መብላት የየቲምን ገንዘብ መብላት ወአክሉ الربا አራጣ ወለድ መብላት በዚህ ዘመን በየጊዜው እየተንሰራፋ እየባሰበት የመጣ ችግር ነው ወአክሉ الربا ሪባን መብላት ወለድን መብላት والتولي يوم الزحف ሌላኛው ደግሞ ሙስሊሞች ከጠላት ጋር በሚላተሙ በሚፋጩበት ጊዜ የጦር ሜዳ ውሎ ላይ አጋፍጦ ጥሎ መሸሽ ከከባባድ አጥፊ ወንጀሎች ውስጥ አንዱ ሆኖ ተጠቅሷል وقذف المحصنات ሌላኛው ደግሞ المحصنات ወይም المحصنات ጥብቅ የሆኑ ሴቶችን በዝሙት መወንጀል الغافلات
ወንጀሉን ከናካቴው ያላሰቡ የዘነጉ ባላሰቡት ቦታ የተጠሩ እነዚህን መወንጀል ለሙእሚናት አማኞችን እነዚህ ሰባት ከባባድ አውዳሚ ወንጀሎች ናቸው ቡኻሪና ሙስሊም የዘገቡት ሐዲስ ነው እነዚህ መልእክቶች በተናጠል መለስ ብዬ ለማየት ሞክራለሁ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ የጠቀሱት ምንድነው الشرك بالله በአላህ ማጋራት እውነትም አውዳሚ ነው ከየትኛው ወንጀል የከፋ ይሆን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ አዩ الذنب اعظم ከወንጀል ሁሉ ከባዱ የትኛው ነው ብዬ ነብዩ ሰለላሁ ዐለይሂ ወሰለም ጠየቅኳቸው ይላሉ መልእክተኛው ምላሻቸው ምን ሆነ أن تجعل لله ندا وهو خلقك وين الإشراك بالله ليلا زقبك لا الله بالانت أمدرقه نو يفتره السهن سالة يالفتره يملكم ليلوش مفتر يجلال لا يجلو إيه كتفات هلو كبادو السنة والو النبي صلى الله عليه وسلم ابن مسعود رضي الله عنه منالو هي برقت مكبار نو كذا السال كذابها لا يولاجوችን حق መቁረጥ የመሳሰሉ ተከተሉ የፈለኩት ግን ይሄ በዚህ መልኩ ዘግናኝ እንደሆነ የተገለጸ ዱንያ አኺራን የሚያጠፋ ማጋራት በዚህ ዘመን ትኩረት አልተሰጠው በማስጠንቀቅ ላይ በማንቃት ላይ ተገቢ ትኩረት አልተሰጠው በርካታ ወገናችን ከዚህ አደገኛ ጥፋት ላይ ወድቋል الله سبحانه وتعالى بذيه شرك لا يودكن ومن يشرك بالله بالله لا يميقاران فقد حرم الله عليه الجنة بس لا جنة ارما درقوبتال نيال ومأواه النار زلال ما يمنوريو اسات نونيال سنت الناس انت وقناتشنو الزيت افات لا يتنكروا يالنو بل لا قداي يزرقجت بيهون ابوارا من الناس نساسوج በሽርክ የተጨማለቀ ወገናችን ላይ ያለን መቆርቆር ግን እዚህ ግባ የሚባል አይደለም በሌላ ጉዳይ ስንትና ስንት ምናስነሳ ሰዎች ወገናችን ከዚህ ከባድ ጥፋት ላይ ሆኖ ግን የሚሰማን ስሜት ያን ያክል አይደለም ይሄ ተራውን ህዝብ ብቻ አይደለም ዱዓቱ የት ነው ዑለማኡ የት ነው ትኩረት ይሰጣል ወይ እጅግ በርካታ ወገናችን አደገኛ ጥፋት ላይ ነው ያለው ሸውካኒ ረሂመሁላህ ነይሉ الأوطار የተሰኘው ኪታባቸው ላይ አንድ ሐዲስ አያይዘው ቀብርን ከሌሎች ከፍ አድርጎ መገንባትን ስለሚከለክለው ሐዲስ ولا قبرا مشرفا الا سويته ከፍ ያለ ከሌሎቹ መቃብር ከፍ ያለንም ቀብር አይተህ እንዳትተው ከሌሎቹ ጋር አስተካክለህ እኩል አድርገህ የተወክ ቢሆን እንጂ የሚለው እንዳትተው የሚለውን ሐዲስ ሲያብራሩ በዛ ስር ምን ይላሉ በዚህ ዘመን ምን ያህል ህዝብ በዚህ ሽርክ ላይ እንደተለከፈ ቀብር አምልኮት ላይ እንደወደቀ ይዘረዝራሉ ዛሬም ያለንበት ዋቂዕ ይሄ ነው ለዲኑ ምሳሌ ይሆናሉ የሚባሉ ወገኖች ወይም ሰዎች የሽርክ ሲምቦል ሆነዋል ምልክት ሆነዋል ስማቸው ሲጠራ ወደ ቦታው ብትሄዱ طواف የሚደረግበት ሽርክ ቀብር ያጋጥማል ለበረካ ተብሎ ቀብር የቀብር አፈር የሚሰጥበት ያጋጥማል በርካታ ልጅ ፍለጋ ዝናብ ፍለጋ የሚርመሰመስ ማአት ህዝብ ይገኛል የስለት እንስሳዎችን እየጎተተ የሚሄድ ስንትና ስንት ህዝብ አለ ያለንበት ዋቂዕ ይሄ ነው ይሄንን ያነሳሉ ሸውካኒ ረሂመሁላህ من يلالو بذي حديث ألف بلو وكم قد سرى عن تشييد أبنية القبور يكبر جنباتاوچن هنساوچن بما تنكر لاي سنتنا سنتنا قرنو يتنسرافا والو وتحسينها من مفاسد وتحسينها النسون ما شبرك ما سواب مقابروچن كزيام مالفو من يادر قالو ما قسقشا اير كونديشنر ياسقبالو ኤሲ ያስገባሉ መብራት ያስገባሉ ይህን ያክል አሸብርቀው ቤታቸው ደሳሳ ነው ቀብሩ ግን ከአካባቢው ተለይቶ ቤተ መንግስት ይመስላል አሱበው አሸብርቀው ይሰራሉ አሉ ሚን መፋሲዳ የብኪ ለህል ኢስላም የሚያለቅስላቸው ስንትና ስንት ጥፋቶች እየተፈጸሙ ነው ያሉት ሚንሃ ከነዚህ ውስጥ ኢዕቲቃዱ
ما من نوالوا الجهالة لها كاعتقاد الكفار للأصنام كهاديوج በጣዖቶች ላይ ያላቸው አይነት እምነት በርካታ መሃይማን በእነዚህ ቀብሮች ላይ እምነት አሳድረዋል አምልኮትን መፈጸም ለጭንቅ ለችግር መጣራት የመሳሰሉ وعظم ذلك ይሄ ነገር በጣም ገዝፏል فظنوا أنها قادرة على جلب النفع ጥቅምን በማምጣት ላይ የሚችሉ ናቸው ብለው እስከሚያስቡ ደርሰዋል ودفع الضرر ጉዳቶችንም በመከላከል ላይ فجعلوها مقصدا لطلب قضاء الحوائج ጉዳዮችን ለማስፈጸሚያ አድርጎ በመፈለግ ላይ ማዕከል ሴንተር አድርገዋቸዋል ትኩረት የሚያደርጉባቸው አድርገዋቸዋል وملجأ لنجاح المطالب ስኬትን ፍላጎቶችን ለማሳካት መሸሻ መጠጊያ አድርገዋቸዋል وسألوا منها ما تسأله العباد من ربهم ባሪያዎች ከጌታቸው የሚጠይቁትን እነሱ ከመቃብር እየጠየቁ ነው ያሉት ስንቶች በተጨባጭ እየተከሰተ ያለ وشدوا إليها الرحال وتمسحوا بها واستغاثوا አገር አቆራርጠው ስንቅ ቋጥረው ወደ እነዛ እየተጓዙ ነው ያሉት ሄደው ይተሻሻሉ ሄደው ለጭንቅ ለችግራቸው እርዳታን ይጠይቃሉ وبالجملة በጥቅሉ በደፈናው ያለው ነገር إنهم لم يدعوا شيئا مما كانت الجاهلية تفعله بالأصنام إلا فعلوه የጃሂልያ ዘመን ሰዎች በጣዖቶቻቸው ላይ ሲሰሩት የነበረው ነገር አልተውትም እንደዚህም የፈጸሙት ሊሆን እንጂ እንዳለ እየተፈጸመ ነው መቃብር ጋር ሄዶ ማረድ መቃብሮችን መተሻሸት መማፀን ለጭንቅ ለችግር መጣራት የቀረ ነገር የለም እና አቡ ጀህል የሚፈጽሙት ሙሉ እየተፈጸመ ነው ያለው የቀረ ነገር የለም አሉ فإنا لله وإنا إليه راجعون مصيبة ومع هذا المنكر الشنيع إيه أسكيامي كبار طفات كمن ورقا والكفر الفظيع الذيهم أسدنقاج هنا كهدت كمن ورقا لا تجد من يغضب لله لا الله يميكوتا تاقنيم لا الله بلو يميكوتا تاقنيم ويغار حمية للدين الحنيف لكتتنيا وهيمانوت لا إسلام بلو تقرقروا من نستامي وقن سوات تاقنيم لا عالما ولا متعلما عالما مهن تماري ولا أميرا ولا وزيرا باند موتا يتشم أمير مهن منستر مهن ولا ملك النقوس مهن تقرقروا قوجتوت من نستات تاقنيم بسلطانو سمت أبدكن بزورك يدا وقد توارد إلينا من الأخبار برقتن كزينوش بركاتا درسونا لا ينقل دائبة ملكتا ما لا يشك معه كالسقاء ارتاري يما يجري هنا زينا درسونا البركاتا أن كثيرا من هؤلاء القبوريين النزيه كبرية ملكوا يالو بزوتو أو أكثرهم وإما بزانيوتو إذا توجهت عليه يمين من جهة خصمه ككساشو بكل انديمل محلة سكربلة سكيمال تبلو بيتأيك حلف بالله فاجرا شمتت أدرقوا الله يملال واشتوا الله لا يملال كزاز فإذا قيل له بعد ذلك كذابها لاقن لسسبال احلف بشيخك ومعتقدك الولي الفلاني بمتها من باتشو بكلي ولي بشيخ فلان مال سبال قزيقين تلعثم وتلكأ وأبى واعترف بالحق عافو يتساسرال انبي بلو ممالن انبي بلو اونتون ياوت على سنت الناس انت مما لباتشو باقراتشو باقرابياتشن على اونتون ياوت على كالله يلك لنزيها كالات يالو امنتو يبلت يتأنكره نوال وهذا من أبين الأدلة إيه جقل سكوهم ما سرجاوشنو الدالة على أن شركهم قد بلغ فوق شرك من قال إنه تعالى ثاني اثنين أو ثالث ثلاث الله كولتوش عنده لتنيانو وإن كسوستوش عنده نو بس الله كم يامنوت يكفى شرك لأنه يدرسوا تزي يدرسوا سوجا بزي ملكو يدرسوا سو فيا علماء الدين إن أنت يا إسلام مهران هوي ويا ملوك المسلمين يا مسلموش نقصوش هوي
أي رزق للإسلام أشد من الكفر ككهدت يبلت الإسلام من مصيبة ككهدت يكفى من مصيبة الله وأي بلاء لهذا الدين أضر عليه من عبادة غير الله كالله وجعل لن أكل كما أراد كماملك يبلت بإسلام لا من مكر الله من بلاء الله وأي مصيبة يصاب بها المسلمون تعدل هذه المصيبة مسلموش كم يقدماتشو فتنا هلو كذي قام من نسأسر من الله كذي قام يودادر من الله يتكس الكيت الله وررشن الله فتنا الله قجت الله ليونت الله كذي قام يودادر قل من الله من نقر إلا وأي منكر يجب إنكاره إن لم يكن إنكار هذا الشرك البين واجبا إهن فتت على شرك مواقات قديتها كالهونا كذي ولا ليلة من قديتها الله በስንትና በስንት ጉዳዮች ላይ እንጠመዳለን መድረኮች በስንት ርዕሶች ይደምቃሉ ይሄኛው ርዕስ ግን ተገቢ ትኩረት አላገኘም لقد أسمعت لو ناديت حيا ولكن لا حياة لمن تنادي ولو نفخت لقد أسمعت لو ناديت حيا هياوي هنا أكل بتتقرى برقت أمي سامح نبران ولكن أنت نقرقن أنت يتتأره يالله ولكن لا حياة لمن تنادي يمتتأره كان هيوتي يالله أيدله بزيه ملكو شرك يما يقرقروا سلام يما ينسوا يا وقروتو بشرك لا يمزفك رفت يما ينسوا يما هنا أكاد يموتنم ولكن لا حياة لمن تنادي نقرقن يمتتأره أكاد هيوي هنا أيدلم هيوتي يالله أيدلم ولو نارا نفخت بها لأضاءت أسات لا يأف بالتل أمر تدافنو أف بتلو يابرا نبر يند نبر يوطع نبر ولكن أنت تنفق في رمادي أنت قنفي يالكان له أمد لاي نوع أمد لاي أف بتل من دلم النساء أمدو تنستو أنت نوعينهن بيشفنو انجري برا يشلم بسات لي يوطع يشلم إيه هنا اللي يهينو ማለት የፈለኩት የሽርክ ጉዳይ አደጋው በዚህ መጠን የከፋ ከመሆኑ ጋር ትኩረታችን አንዟል ደጋግሞ መጮህ ይፈልጋል الله سبحانه وتعالى إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ما ساستبيو كبارنا لنبيات سايكر ولقد أوحي إليك وإلى الذين من قبلك لئن أشركت لا يحبطن عملك سراه اللي يبلاش يالو لنبياتنا ما سفراريو ما استنقكيو الناس يوركم يوقال ነገር ግን ለኛ ስጋቱ የከፋን ሆኖ እንዲታየና طيب رئيسو ስለ ሽርክ ስላልሆነ በዚህ መጠን ይበቃኛል ነካ አድርጋለሁ ትንሽ ሽርክ الأصغر በተመለከተ ብቻ ለማንሳት ያከል ይሄ ከባዱ ትልቁ ሽርክ ነው ትንሹ ሽርክን በተመለከተ ሽርክ ለሁለት ይከፈላል ከግዝፈቱ አንፃር ከመጠኑ አንፃር እስካሁን ያሳለፍነው ትልቁ ሽርክ በተመለከተ ነው ትንሹን ሽርክ በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም أخوف ما أخاف عليكم الشرك الأصغر كم فرالته كله يبلت أسفروا بذو نقر يفروا لنا دنيا فرتوا لنا يزيتن فتنا فرتوا لنا ليلوچم بركاتا نقروچم ይሄን ፈራላችሁ አለው ይያሉ ተናግረዋል كم ፈራላችሁ ሁሉ የበለጠ አስፈሪው ትንሹ ሽርክ ነው ትንሹ ሽርክ ብዙ ገጽታ አለው ብዙ መልክ አለው አንዳንዴ ዒባዳ እየፈጸመ ያለን አካል ልፋቱን ከንቱ የሚያደርግ ይሆናል የበለጠ አስፈሪ የሚያደርገው ይሄ ነው ሰው ጥፋቱ ላይ ወድቋል መውደቁን ግን አያስተውልም ሶላት እየሰገደ ነው የሰዎችን አድናቆት ይፈልጋል ዘካ እየሰጠ ነው ማሻአላህ ብሎ ሰዎች እንዲያደንቁት ይፈልጋል تلاوة القرآن እየቀራ ነው ያለው ማሻአላህ ድምጹ እንዴት ነው የሚያምረው መባል ፈልጓል ውስጡ ያለውን ስሜት ነው እያነሳን ያለ ነው እንጂ የሰዎቹ አድናቆት አይጎዳው ሰዎች ማድነቃቸው አይጎዳውም እሱ ግን ያን አድናቆት ለአላህ የሚፈጽም መስሎ ነገር ግን የነሱን አድናቆት አስቦ የሚቀጥልበት ከሆነ ይሄ ነው ሽርክ ማለት ትንሹ ሽርክ እየተፈጸመ ነው ያለው ሌሎችም ገጽታዎች አሉት ለምሳሌ መሐላ የሚምንባቸው አካላት በአላህ ላይ ያለው አይነት እምነት ጥሎባቸው ሳይሆን እንዲሁ ዝም ብሎ እየማለባቸው ከሆነ ትንሹ ሽርክ ይሆናል ይሄ ጥፋቱ ምን ያህል ትንሹ እየተባለ ያለው ከትልቁ ሽርክ አንፃር እንጂ ጥፋቱ ምን ያህል ከባድ እንደሆነ የሚያሳየን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ማለታቸው ነው
لأن أحلف بالله كاذبا بالله لا واشتش ممالي أحب إلي لن يتوددنو من أن أحلف بغيره صادقا كالسوج إبالة أو نتناقري كممل بني لا أكال أو نتناقري بني لا أكال كممل لك وشت تناقري بالله سم بمن أن يزن يتوددنو بوشت لا يا الله سم مدرات من كبائر الذنوب وشت بتشاون من كبائر الذنوب ككبابر وانجلوች ነው መሐላ ሲጨመርበት የከፋ ይሆናል ነገር ግን የበለጠ የከፋው ከዚህ ደግሞ ምንድነው በፍጥሮች በሌሎች አካላት መማል በነብዩ ሰለላሁ ዐለይሂ ወሰለም አይማልም በኢሳ አይማልም ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ሆይ በኢሳ በአባቶቻችሁ አትማሉ ኢሳ ከአባቶቻችሁ የበለጠ ነው በሱም እንዳትምሉ ነው ያሉት በነብዩ ሰለላሁ ዐለይሂ ወሰለም መማል እንኳን አልተፈቀደም እነዚህና መሰል ትንንሽ ሽርኮች የሚባሉት ራሱ በሰፊው አሉ በዚህ ዘመን እነዚህንም አጥብቀን ልንርቃቸው ይገባል طيب ሁለተኛው አጥፊ ወንጀል ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት السحر ድግምት ነው ድግምትም ዛሬ በተለይ ከገጠርም አልፎ ከተማ ውስጥ መሽጓል በብዛት አለ ድግምት የሽርክ አንድ ክፍል ነው ራሱን ችሎ ከሽርክ ነው ለዛም ነው ከኢስላም የሚያስወጣ ነው የተባለ ከኢስላም ያስወጣል ጅንን ማምለክ ነው ወደ ጅን መቃረብ ነው ለጅን ማረድ አለበት ለጅን የተለያዩ ስጦታዎችን ያቀርቡ ነው ጅኖች የሚያገለግሏቸው ድግምት ሁለት መልክ ሊኖረው ይችላል አንደኛው ቀጥታ ጉዳት የሚያስከትል ሌላው ደግሞ ተኽይል ነው ያለው ማስመሰል ሐቂቃ የለውም ማስመሰል ነው በየትኛው መልኩ ይምጣ የተወገዘ ነው ከኢስላም የሚያስወጣ ነው በተለይ በጅን ግዛ የሚፈጸም ሲሆን ማለት ነው جندب الخير رضي الله عنه حد الساحر ضربة بالسيف ይላል የደጋሚ ቅጣቱ በሰይፍ አንገቱን መቅላት ነው ይላል ይሄ ነው ቅጣቱ ዑመር ኢብኑ ኸጣብ رضي الله عنه ኸሊፋ በነበሩ ዘመን ወደ ተለያዩ ክፍለ ሀገራት አስተዳዳሪዎች መልእክት ልከዋል ደጋሚዎችን ግደሉ ሰዎች ከሸራቸው ይረፍ ብለው ሰሃቢዩ 3 ደጋሚዎችን ገለናል ይላል ቅጣቱ ይሄ ነው ብዙ ወገናችን ደጋሚዎች ዘንድ ይመላለሳል ነብዩ ሰለላሁ ዐለይሂ ወሰለም ከደጋሚ ዘንድ ሄዶ የተናገረውን እውነት ብሎ የተቀበለ ሰው فقد كفر بما انزل على محمد ያሉት በሙሐመድ ላይ በወረደው በቁርአን በርግጥም ካደ ስንትና ስንት ታዋቂ ሰዎች ስንትና ስንት ሀብታሞች ስንትና ስንት ባለ ጉዳዮች ደጋሚ ዘንድ የሚመላለሷል ጠንቋይ ዘንድ የሚመላለሷል የተለያየ ነገር ፈልገው ደጋሚ ህይወት ያመሰቃቅላል ደጋሚ ራሱ ማህበራዊ ህይወት የለውም የስንት ሰው ህይወት እንደሚያበላሽ ያውቃል ስሙ ጥሩ እንዳልሆነ ያውቃል ከሰው የተገለለ ነው በአቅራቢያቸው በጎረቤታቸው ሆኖ እንኳን በትክክል አታውቁትም አታዩትም ተገልሎ ነው የሚኖረው ስራው ሁሉ በጥፋት ነው በዱንያም በአኺራም ህይወቱ የተመሰቃቀለ ነው ስለዚህ አንዱ አጥፊ ወንጀል ተብሎ የተገለጸ ይሄ ነው ከሌላ ፕላኔት የመጡ አይደሉም የኢስላም ስም የሙስሊም ስም ያላቸው በርካታ ደጋሚዎች በአካባቢያችን የምናውቃቸው ይኖራሉ አላህን እንዲፈሩ ማስታወስ ቤተሰብ ወገኖቻቸውን መንገር አጥብቀን መነጋገር ያስፈልገናል ሶስተኛው አጥፊ ወንጀል ተብሎ የተገለጸው وقتل النفس التي حرم الله إلا بالحق الله أرمي ያደረጋት النفس ማጥፋት በሐቅ ቢሆን እንጂ ማትደፈር በሐቅ ማለት ምንድነው የገደለ ይገደላል በእስላም ሆነ ብሎ አውቆ ነፍስ ያጠፋ ሰው ይገደላል ሳያስበው የገጠመው አይደለም ወይም ደግሞ በማይገድል ነገር መግደልን ሳያስብ ባልተጠበቀ ሁኔታ ነፍስ የጠፋበት አይደለም የተለያዩ በሱም የሚከተሉት ህግጋት አሉ ሆነ ብሎ ነፍስ ያጠፋ ሰው በሚገድል ሁኔታ በዚህ መልኩ ተዘጋጅቶ ሰው ይመጣ ይገደላ ይገደላል ይሄ በዚህ ዘመን ሰዎች ይሄ ዘመናዊ የሚባለው የላሸቀ ስርዓት አምሯቸውን ተቆጣጥሯቸው እንዴት የሞት ህግ በዚህ ዘመን ይኖራል ይላሉ አናፍርበትም አላህ Subhanahu Wa Ta'ala በቂሳስ ውስጥ ምን አለ ነው ያለው
ሐያት ህይወት አለ ነው ያለው ህይወት ይጠበቃል የገደለ ሲገደል የሟች ቤተሰቦች ለበቀል አይነሱ ገድየህ ለመንግስት እጄን እሰጣለሁ እያለ አይፎክርም ሰው በለውና ደገሞ በዱላ 5 ብር እንጂ ሌላ ማትበላ ይላል ሰምታችሁ ከሆነ አባትሽ አይገድል ወንድምሽ አይገድል አርሶ ያብላሽ እንጂ ሆድሽ እንዳይጎድል ይላል አርሶ ማብላት ይሄን ያክል የሚያሳፍር ሆኖ ማለት ነው ጀግና ማለት ነፍስ የሚያጠፋ ነው ተረትና ምሳሌው ዘፈኑ ቀረርቶ ባህሉ እንዳለ ግድያን የሚያበረታታ ነው ያገራችን ሳያረጋግጡ ወሬ ሳይገድሉ ጎፈሬ ነው እንዴት ነው ሳትገድል ጀግና የሚሰራ ይያለው እንዳለ ከዚህ ጋር የተቆራኙ ናቸው መግደልን የሚያበረታቱ ናቸው በየሀገሩ በየአካባቢው ሲታይ ይሄ ነገር ተራ ይመስልናል ተራ ዘፈን ተራ ተረትና ምሳሌ ተራ ቀረርቶ ይመስልናል ነገር ግን የሰው ህይወት ክብር እንዳይኖረው ነው ያደረገን ላ ኢላሃ ኢላላህ ክብር እንዲያጣ ነው ያደረገው ሙስሊም ወገኑን በቀላል በማይረቡ ነገሮች እንዲገድል እያደረገ ነው ያለው ይሄው በየቦታው የምንሰማው ከእልቂቱ የበለጠ የሚያሳዝነው እልቂቱን የሚደግፉ በርቀት ያሉ በርካታ አካላት መኖራቸው የጥፋት ደጋፊ የሆኑ አካላት መኖራቸው አላህ Subhanahu Wa Ta'ala ይሄንን ነፍስ ማጥፋትን የገለጸበት በምን መልኩ ነው ومن يقتل مؤمنا متعمدا ሆነ ብሎ ስራዬ ብሎ አማኝን ሰው የገደለ ሰው فجزاؤه جهنم ዋጋው جهنم ነው ያለው የዚህ ሰው አካል ዋጋው جهنم ነው وغضب الله عليه الله በሱ ላይ ተቆጥቶበታል ولعنه ረግሞታልም واعد له عذابا عظيما ከባድ የሆነንም ቅጣት አዘጋጅቶለታል አንድና ሁለት አይደለም የተዘረዘረው ነገር መመለስ ቢፈልግ እንኳን ተውበቱ ብዙ ነገር ይፈልጋል ቀላል ነገር አይደለም ምክንያት የፈጸመው የአላህን ህግ ጥሷል አንድ ጥፋት ሟችን በድሏል ሌላ ጥፋት የሟች ቤተሰቦችን በድሏል ሌላ ጥፋት ለሌሎች መግደልን ያቀለለን ይያለው ሌላ ጥፋት አንድና ሁለት አይደለም ነብዩ ሰለላሁ ዐለይሂ ወሰለም ነፍስ ማጥፋትን ሰው መግደልን በተመለከተ ለዘዋሉ الدنيا اهون على الله من قتل رجل مسلم የሆነን ሰው ከመግደል ከአላህ ዘንድ ዱንያ በሙሉ ብትወገድ የቀለለ ነው ሱብሃንአላህ ዓለም በሙሉ ቢጠፋ የቀለለ ነው አንድ አማኝ ነፍስ ከሚጠፋ ነፍስ ማጥፋት የለመደ ሰው ከዚያ በኋላ ያለው ወንጀል ይቀለዋል ከባድ ነው ነፍስ ማጥፋት ከባድ ነው ለብዙ ጥፋት መሻገሪያ ሰበብ ነው የሚሆነው ነብዩ ሰለላሁ ዐለይሂ ወሰለም ለየዛል المؤمن አማኝ የሆነ ሰው አይወገድም في فسحة من دينه በዲኑ ላይ ሰላም የሆነን ህይወት ከማሳለፍ አይወገድም ما لم يصيب دما حرام የሆነን ደም እስካልነካ ድረስ حرام የሆነን ደም እስካልነካ ድረስ ከዚያ በኋላ ያለው ነገር ግን ይጨለመ እጅግ የከፋ የከበደ ነው ይሄ ነፍስ ማጥፋት በተለይ በዚህ ዘመን በፖለቲካ ሰበብ በዘር ሰበብ ደም በየአቅጣጫው ነው የሚፈሰው ቀጥታ ነፍስ እያጠፋ ያለው ብቻ አይደለም በሩቅ ሆነን የምናራግበው ሁሉ አጥፊዎች ነን ነፍስ አጥፊዎች ነን የጥፋት ደጋፊ የሆነ በሩቅ ሆኖ ገንዘብ እየላኩ በብሔር ተደራጅተው ነፍስ የሚያስጠፉ ሰዎች አሉ ተጠያቂ ናቸው እኩል አስተውሱ እነዚያ ከተቡክ ዘመቻ መልስ ሰሃቦችን በነገር የወጉ ሰዎች እንደነዚህ ቁራዎች ሆዳሞች ውሸታሞች ፈሪዎች አላየንም ብለው ወነጀሉ ሰሃቦችን ከንቱ የሆነ ወንጀላ ነው ሰሃቦች ፈጽሞ በተቃራኒ ነው ያሉት ሆዳቸው ላይ ድንጋይ ያሰሩ ስንትና ስንት ጊዜ ያሳለፉ ናቸው አንዳንድ ፍሬ ተምር እየተሰጣቸው ሙሉ ቀን ሲያሳልፉ የነበሩ ሰዎች ናቸው በረሃብ ራሳቸውን እየሳቱ ሲወድቁ የነበሩ ናቸው በዚህ መልኩ ግን ወነጀላቸው አንዱ ሆዳሞች እንደነሱ አላየንም ፈሪዎች እንደነሱ አላየንም ጠላት ይመሰክርላቸዋል እኮ እነዚህ ሰዎች ጦር ሜዳ ላይ ከጦርነት ውጪ ስራ ያላቸው አይመስሉም ነው ያላቸው
ለሊት ሶላት ሲነሱ ደግሞ ከሶላት ውጭ ስራ ያላቸው አይመስሉም የተባለላቸው ናቸው እንደነዚህ ውሸታሞች አላየንም አሏቸው የተናገረው አንድ ሰው ነው ቁርአኑ ላይ የመጣውን ውግዘት ግን አስተውሉት አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን በአላህ በመልእክተኛው በአንቀጾቹ በመልእክተኛው የምትሳለቀው አይደለም የምትሳለቁት قد كفرتم بعد إيمانكم ካመናችሁ በኋላ በርግጥም ክዳችኋል የተናገረው አንድ ነው ሌሎቹ አጃቢዎች ናቸው እኩል በጥፋቱ አብረው እየተወገዙ ነው ያሉት ነፍስ እያጠፉ ያሉ አካላት ብቻ አይደሉም ከሩቅ ሆነው ድጋፍ እየሰጡ ያሉ አካላት በየትኛውም መንገድ ጥፋታቸውን ልክ ነው እያሉ ያሉ አካላት የሞራል የገንዘብ የሌሎችም ሽፋን እየሰጡ ያሉ አካላት በአጠቃላይ በዚህ ነፍስ በማጥፋት ላይ ተጠያቂ ናቸው የሳልህን ግመል የነብዩላህ ሳልህን ግመል የገደለው ስንት ሰው ነው የገደላት አንድ ሰው አላህ ግን ፈደምደመ عليهم ነው ያለው እንዳላ ጠፋቸው ደመደመባቸው ነው ያለው ለምን ደጋፊ ናቸው ጥፋቱን ደጋፊዎች በመሆናቸው አላህን እንፍራ እጃችን ብቻ ሳይሆን ምላሳችንም አላህን ይፍራ ሁለመናችን አላህን ይፍራ በመናገረው አላህን እንፍራ በመንጽፈው አላህን እንፍራ የአጥፊዎች ብርታት አንሁን ጉልበት አንሁን ነፍስ ማጥፋት አይደለም ሙስሊም ያልሆነን እንኳን من قتل معاهدا ነብዩ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተገባለትን ሰው እንዳይነካ ዋስትና የተሰጠውን አካል የገደለ ሰው የጀነትን ሽታዋን አያገኝም ነው ያሉት ካፊርን እኮ የገደለ ነው ሽታዋን አያገኝም ከሙሽሪኮች ውስጥ ነብዩ ሰለላሁ ዐለይሂ ወሰለም መካን የተቆጣጠሩ ጊዜ علي بن أبي طالب رضي الله عنه عندن مشرك قدم يوقتال ጥፋቱን ያውቃሉ የሰራውን ያውቃሉ ሊገድሉት ሲያሳድዱ ወደ ኡሙ ሃኒ ሸሸ ኡሙ ሃኒ ማለት የዓሊ እህት ነች ከለላ ሰጥቻለሁ እንዳትነካለች እኔ ጥገኝነት ሰጥቻለሁ እንዳትነካ እገለዋለሁ አለ علي بن أبي طالب ያውቁታል የሰራውን ቀድሞ ሙሽሪክ ስለሆነ ብቻ አይደለም አልተውም ጥገኝነት በሰጪውም አልተውም ኡሙ ሃኒ ምን አለች ያ ረሱላህ ጥገኝነት የሰጠሁትን ከለላ የሰጠሁትን ሰው علي ይገላልሁ እያለ ነው አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አይቻልም አሉ አይደረግም ሙስሊሞች ህጋቸው ይሄ ነበር እኛ ጋር ደርሶ ላ ኢላሃ ኢላላህ ክብር አጣ አይደለም ሌላው ላ ኢላሃ ኢላላህ ክብር አጣ ላ ኢላሃ ኢላላህ እያለ ይገደላል ኡሳማ ብን ዘይድን ያስታውሱት በዘመቻ ላይ በወጡበት አብረው የተሰለፉ ሙሽሪኮችን ከሙሽሪኮች የነበረ ሰው እያዘናጋ የተወሰኑ ሙስሊሞችን ገደለ ኡሳማ ተዘጋጁለት ከዛ አሳደዱት ሲደርሱበት ከአንድ ዛፍ ኋላ ተከለለ ሰይፋቸውን ሲያነሱ ላ ኢላሃ ኢላላህ አለ ገደሉት ከዘመቻ መልስ ለነብዩ ሰለላሁ ዐለይሂ ወሰለም ተነገራቸው መልእክተኛው ሰለላሁ ዐለይሂ ወሰለም ኡሳማን ጠየቁ لا إله إلا الله ካለ በኋላ ገደልከው አሉት የአላህ መልእክተኛ ሆይ እከሌን ገደለ ዘረዘረላቸው አስቡት ዛሬ የምናነሳቸው ምክንያቶች እንዲህ አይደሉ የነከሌ ብሄር የኛ እንትና ቦታ እኮ እንትና እንገለዋል ስለዚህ እዚህ ያለው እንግዲህ ያለ ምድር የምታወግዙት እዛ ሲሆን ታወግዛላችሁ እዚህ ሲሆን አታወግዙ የጥፋት ሂሳብ ያወራርዳሉ ሰዎች የወንጀል ሂሳብ ያወራርዳሉ የናንተ የከፋነ እኛ ይሻላል አይነት ነገር እዛ እንትና እንደዚህ እየሆኑ ነው እዛ ዝም ብላችኋል እዚህ ደግሞ እንደዚህ ነው እዚህ ደግሞ እንደዚህ ተሰርቷል ሱብሃንአላህ እዚህ ጋር መጤናችሁ ይላል ያ ደግሞ እዛ ጋር መጤናችሁ ሱብሃንአላህ ሙሃጅሮችን ተቀብያለሁ የሚል ህዝብ ነው ይሄን የሚያደርገው ስደተኝነት እኮ ወንጀል አይደለም ነውርም አይደለም ወንጀል ቢሆን ነውር ቢሆን ነብዩ ሰለላሁ ዐለይሂ ወሰለም መካን ያክል ሀገር ጥለው ወደ መዲና ይሰደዱ ነበር እንዴ መካን ያክል ሀገር ልባቸው እየደማ ቀልባቸው እየተሰበረ
ዱንያ ላይ እንዳንቺ የተወደደ ምድር የለም ሰዎችሽ ባያስወጡ ይኖሩ አልወጣም ነበር እያሉ ነው የወጡት ዛሬ እነከሌ ተሰደው ነው የመጡት እነከሌ መጤ ናቸው መጤ እየተባለ ብራሪ እየተባለ ወፍ ዘራሽ እየተባለ ሰው ይሰደባል መሬቱን አንተ ነህ እንዴ የጠፈጠፍከው የምትኖርበት ከየት አመጣኸው አንተ እጅ ስራ ነው የሙስሊም ወንድሙን ደም ያፈሳል በተልካሻ ሰበቦች በተልካሻ ምክንያቶች ነብዩ ሰለላሁ ዐለይሂ ወሰለም ለሙሽሪኩ እንኳን ነው ይሄው ኡሙሃዲ መሪ አይደለም እኮ ጥገኝነት የሰጠው ያገር መሪ አይደለም ፖለቲከኛ አይደለም አንዲት ምስኪን ሙስሊማ ነች እኔ ጥገኝነት ሰጥቼዋለሁ ከለላ ሰጥቼዋለሁ ይሄ ነው የሙስሊሞች ህግ ከሙስሊሞች አጠቃላይ ደካማ የሚባለው የመጨረሻ የሚባለው እንኳን ጥገኝነት ከሰጠ አይነካም ያሰው ቀድሞ ቋጥፊ ነው ከመሆኑ ጋር ምንም ያላደረገ ሙስሊም ቋንቋው ከኛ ስለተለየ ዘሩ ከኛ ስለተለየ ብቻ ደሙን እናፈሳለን ለማየት እንኳን የሚሰቀጥጡ ግፎችን እንፈጽምበታለን ይሄ እርግጥ ነው ዱንያ ነው ዱንያ ላይ የምናየው ልባችንን ያደማል እናለቅሳለን እንከፋለን የበለጠ የሚያሳዝነው ግን በዳዩ ነው ሙስሊሞች ነን ከሞት በኋላ ህይወት እንዳለ እናምናለን በደል የበደል ጽዋ ይከፍላል ዝም ብሎ አይቀር አኺራ ብቻ አይደለም እዚህ ዱንያ ላይ ራሱ ብዙ ነገር ይደርሳል አንድ ወንድም በቅርብ ምን ይነግረኛል አንድ ሰው ሰራተኛውን ገሎ እዚሁ አዲስ አበባ ውስጥ አካሏን ቆራርጦ ሰው ሳይነቃበት ጥሎ ጨርሷል ከዛ የሆነ ቀን ቀና ብሎ ሲያይ የተሰቀለ ልብሷን አየ በፌስታል የተሰቀለ እንዴ ይሄ ልብስ እኮ ሊያጋልጠኝ ይችላል አለና ይዞት ወጣ ሊጥል የሆነ ቆሻሻ መጣያ ቦታ ላይ ሊጥለው ሲል ደንቦች እዚህ አትጣላንሳሉት በፌስታል የተሰበሰበ የተከመረ ነው ቆይ ምንድነው መጀመሪያ እስኪያምጣውት ፈተው ሲያዩት አዳዲስ ልብስ ሁሉ አለ በውስጡ ይሄማ ያለ ምክንያት ዝም ብሎ አይጥለውም እንዲህ አይነት ልብስ ምክንያት አለ ወደ ጀርባ ወደ ኋላ ተመለሰው ሲፈትሹ ነፍስ እንዳጠፋ ተደረሰበት ظلم ከባድ ነው ዱንያ ላይ ይዛል አኺራ ብቻ አይደለም ዱንያ ላይ ብዙ ነገር ይመጣል እርግጥ ነው የፈለገ ቢሆን ባለንበት ተጨባጭ ነፍስ ያጠፋ ሰው ለጥፋቱ የሚመጥን ቅጣት አያገኝም ነገር ግን እዚህ የሚመጥነውን ጥፋት ቢያገኝ ቅጣት ቢያገኝ የሚመኝበት ነገር ይከተለዋል ከኋላ ያለው ነገር ለራሳችን ስንል አላህ ልንፈራ ይገባል ለአኺራችን ለነገ ቤታችን ስንል አላህ ልንፈራ ይገባል በምንም መልኩ በቀጥታም ይሁን በተዘዋዋሪ ለደም መጣጮች ለነፍስ በላዎች ደጋፊ ልንሆን አይገባም የፈለገ ከራሳችን ይወጡ የእናት ልጅ ለምን አይሆንም ለምን ልጃችን አይሆንም ለምን አባት ወላጅ አይሆንም ወለው على انفسكم كن ያለው ቁርአናችን በነፍሳችሁ ላይ እንኳን ቢሆን ፍትሃዊ ሆኑ ነው ያለው በራሳችን ላይ እንኳን ቢሆን ስለዚህ ይሄንን ዘግናኝ የሆነ ከባድ የሆነ ጥፋት ልንጠነቀቀው ይገባል አራተኛው አጥፊ ወንጀል በሐዲስ ላይ ተገለጸው ወአክሉ ማል اليتيم የየቲምን ገንዘብ መብላት ተብሎ የተገለጸው በብዛት ይሄ ነገር ስለሚገጥም እንጂ በየትኛው መንገድ ያጠፋው ይልበስበት ቤት ይስራበት ይጠጣበት የፈለገ ያርግበት የየቲምን ገንዘብ የሌላን ገንዘብ መብላት ምን ከባይር ذنوب ከከባባድ አጥፊ ወንጀሎች ነው የየቲም ለምን ተለይቶ ተመዘዘ የቲም ወኪሉን አጥቷል አለይታውን መከታውን አባቱን አጥቷል ወላጅ አጥቷል እንክብካቤ ነበር የሚፈልገው ከጎን መቆም ነበር የሚፈልገው በተቃራኒ ደካማነቱን ማጥቂያ አድርጎ ሲጠቀመው ጥፋቱ የከፋ ይሆናል በደሉ የከፋ ይሆናል ለዚህም ነው ከሰባቱ ከባባድ አጥፊ ወንጀሎች ውስጥ የተቆጠረው አላህ Subhanahu Wa Ta'ala إن الذين يأكلون أموال اليتامى እነዚያ የየቲሞችን ገንዘብ የሚበሉ አካላት إنما يأكلون في بطونهم نارا
በሆዳቸው ውስጥ ያለ እየገባ ያለው ነገር እሳት ነው አለ እሳት ነው የሚከተላቸው وسيصلون سعيرا የሚንቀለቀል እሳት ውስጥ በርግጥም ይገባሉ አለ ولا تقربوا مال اليتيم የየቲሞችን ገንዘብ አትቅረቡ ይላል አላህ ያላግባብ አትቅረቡ إلا بالتي هي أحسن መልካም በሆነች መንገድ ቢሆን እንጂ በንግድ እና አስፈላጊ በሆነ ቦታ ካልሆነ በስተቀር ይህም አጥፊ ከሆኑ ከባባድ ጥፋቶች እንደሆነ አውቀን በሩቅ ልንሆን ይገባል በብዛት አማና የሚጣልበት ቅርብ የሆነ ቤተሰብ የሆነ ነው በዚህ ላይ የሚወድቀው የወንድሙ ልጆች ሞተዋል ሀብት አለ ሀብቱን እንደፈለገ ያደርጋል የበለጠ ተቆርቋሪ መሆን ሲጠበቅበት በተለይ ኃላፊነት የሚሸከሙ አካላት በሌላ ሲፈጸም ከሚኖረው የከፋ ወንጀለኛ ነው የሚሆኑት ጥንቃቄ ያስፈልገዋል አምስተኛው ወአክሉ ሪባ ወለድን መብላት ነው ወለድ የተለያየ መልክ ይኖረዋል በዚህ ዘመን በባንኮች እየተፈጸመ ያለው ነገር ይታወቃል በርካቶች ለሙስሊሙ በመቆርቆር ስም ወደዚህ ጥፋት እየጠሩት ነው ያሉት ወደ ወለድ እየጠሩት ነው ያሉት الله وأحل الله البيع وحرم الربا ግብይትን ሐላል አድርጓል ወለድ የወለድ መሻሻጥን ግን የወለድ መዋዋልን ግን እርም አድርጓል ነው ያለው حرام ነው ያለው لعن رسول الله صلى الله عليه وسلم يا الله መልእክተኛ ተራግመዋል آكل الربا ወለድ የሚበላን ሰው وموكله የሚያበላውን ወለድ የሚበላ ማለት ምንድነው ለሰዎች ብድር ሰጥቷል ክረምት ላይ ሰዎች ይቸገራሉ የሚበሉት ያጣሉ 2 ኩንታል በክረምት ሰጥቻለሁ በመህር 4 አድርገህ ልትመልስ ምሳሌ አለ የለም እንዲህ አይነት ግብይት በደንብ አለ እኮ በተለይ ገጠር ላይ በብዛት አለ ከተማ ላይ 100 ብር ታስቀምጣለህ በየወሩ 7% ይታሰብልሃል 9% ይታሰብልሃል እየታሰበለት ወለዱን የሚቀበለው አካል እየበላ ያለ ነው آكل الربا رسول صلى الله عليه وسلم የተራገሙት የመጀመሪያው ይሄ ነው وموكله በዚህ መልኩ ተደራድሮ እንዲበላ ያደረገው እንደዚሁ እሱንም ተራግመዋል وكاتبه ጸሐፊውንም ከወር ደመወዙ ውጪ ወለዱን በመብላትም ይሁን በመስጠት ላይ ቀጥተኛ ድርሻ የሌለው ነገር ግን ተቀጥሮ ሊሆን ይችላል ወይም ደግሞ ድንገት ተጠርቶ እየፈረመም ሊሆን ይችላል وشاهديه ምስክሮቹም ሁላቸውንም ተራግመዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ የወለድ ጉዳይ አይ በአሁኑ ሰዓት ይሄ የወረቀት ገንዘብ ቂማ ስለሌለው እውነተኛ ገንዘብ ስላልሆነ ችግር የለውም እያሉ እየሰበኩ ያሉ አካላት አሉ እርግጥ ነው የወረቀት ብር በራሱ ቂማ የለውም የረባ ቂማ የለውም 100 ብር የአንድ ኩበት ያክል ፋይዳ የለውም ቀጥታ ቂማውን ካወዳደር 200 ብር ኖት የአንድ ኤፎር ወረቀት ያክል ዋጋ የለውም ኤፎር ወረቀቱ ማስታወሻ ትይዝበታል የተለያየ ነገር ትጠቀምበታል አንድ ኩበት ማገዶ ትጠቀምበታል ይሄ ማገዶ እንኳን ለመሆን የሚፈይድ አይደለም ይሄንን ብቻ በመያዝ ስሪቱ በራሱ ያን ያክል ዋጋ ስለሌለው እውነተኛ ገንዘብ ማለት ወርቅና ብር ፊዳ ሲልቨር እሱ ነው በቁርአን በሐዲስ የተጠቀሰው ይሄኛው የራሱ ዋጋ ስለሌለው በዚህ መገበያየት በዚህ 10 ሰጥተህ 12 መቀበል ግን ወለድ አይደለም እያሉ የሚቀሰቅሱ ሰዎች አሉ በርካቶች በዱንያ ፍቅር የተነሳ እየተሸወዱ ነው ያሉት ወለድ ነው በደንብ አድርጎ ወለድ ነው ወርቅና ብርን አንድ የወርቅ ሳንቲም ዲናር 10 ሰጥተህ 11 መቀበል አትችልም አንድ ፊዳ ሲልቨር ብር የሚለው አሻሚ ስለሆነ አስቸጋሪ ቃል ነው ከጊዜ በኋላ ብር አይደለም ይሄ የምንጠቀምበት ወረቀቱ ብር አይደለም በነገራችን ላይ ሰዎች እንዲቀበሉት ብለው ነው በኃይለ ሥላሴ ጊዜ ብር ብለው የሰየሙት ህዝቡ አልጠቀምም ይሄ ምን ዋጋ አለው ብሎ አስቸገረ ብር ብለው ሰየሙት
ጭራሽ ብር ብለው ሊያታሉ ነው ብሎ አሁንም አስቸጋሪ ህዝብ ምክንያቱም ብር እንዳልሆነ ያውቃል አሁን ያ ደግሞ ብር ሲባል የምናውቀው ወረቀቱን ነው ብዙ ህዝብ ብር የሚባለው ትክክለኛ ይሄ እንዳልሆነ ያውቃል ብር የሚባለው ግን ለጌጥነት እያዋላ ያለው ሲልቨር ፊዳ ነው ብር የሚባለው ያ ነው እንጂ ይሄ ብር አይደለም ይሄ ወረቀቱ የምንጠቀምበት ብር አይደለም እሱ ሌላ ሀገር ብንሄድ እኮ ምንድነው የሚባለው እንዳገሩ ነው አላስ ያሜሪካ ያ ሳውዲ ስንሄድ ሪያል አሜሪካ ዶላር ኬንያ ስንሄድ ሽልንግ በየሀገሩ ተለያየ ስም አለው ብር የሚለው ሲልቨር ፊዳ ነው በቁርአን በሐዲስ ተጠቅሰው እናገኛቸዋለን እነዚህ የተጠቀሱት የተሰሩበት ስሪት በራሱ በቁሱ የተነሳ ዋጋ ስለኖራቸው አይደለም ሰመንያ ዋጋቸው በጀርባ ያለው ዋጋ ዑርፉ ነው ዋጋ እንዲኖራቸው ያደረገው ይሄው በረሱል ሰለላሁ ዐለይሂ ወሰለም ዘመን አንድ የወርቅ ሳንቲም በ10 የብር ሳንቲም ነበር የሚለዋወጡት አንድ ለ10 በዛ ሲል አንድ ለ12 ነበር ዛሬስ አንድ ግራም ወርቅ ስንት ሺህ ይሸጣል ከ7000 በላይ ደረሰ መሰለኝ አይደል እሺ አንድ ግራም ፊዳ ሲልቨርስ ምናልባት 200 ብር አካባቢ እንደዛ ነው እዛ አካባቢ ርቀቱ ያኔ የነበረው 1 ለ10 ነበር ሬሾ ንጽጽሩ 1 ለ10 ነበር ዛሬስ እጅግ በጣም ብዙ እጥፍ ማለት ነው ምናልባት 35 እጥፍ ወይም እንደዛ መጠቆም የፈለኩት ምንድነው እነዚህ ቁሶች እነዚህ ማዕድኖች ዋጋ እንዲኖራቸው ያደረጋቸው የሰዎች ዑርፍ ነው ልማድ ነው በሆነ ሰበብ በሆነ ምክንያት የሰዎች ፍላጎት ቢቀየር ተፈላጊነታቸው ይወድቃል ልክ የሲልቨር ዋጋ እየቀነሰ እንዳለው ማለት ነው እየቀነሰ ነው ያለው ያኔ በ10 ድርሃም የሚገዛ ፍየል ዛሬ በ10 ድርሃም የብር ሳንቲም ማለት ነው ዛሬ በተመሳሳይ ይገዛል ወርቅ ግን ከዛን ጊዜውም የበለጠ እየጨመረ ነው ያለው ወይም በዛው አቅራቢያ ነው ያለው የፈለኩት ምንድነው ሹብሃ እየፈጠሩ ያሉ አካላት ብጅታቸው ዋጋ እንደሌለው እንድንረዳ ነው ሲልቨርና ወርቅ ሲሆን ነው እንጂ እውነተኛ ሳንቲም ይሄ ወረቀቱ እውነተኛ ሳንቲም አይደለም እውነተኛ ገንዘብ አይደለም ስለዚህ ይሄ አራጣ የለውም እንደፈለክ አርጋህ ገብይበት ይላሉ ይሄ ብዙ መዘዝ አለው ይሄ ንግግር አንደኛ ወለድን ይፈቅዳል ሁለተኛ ዘካን የሚንድ ነው ገንዘብ አይደለም ካልክ በሚሊዮን የሚቆጠር ሀብት ያከማቸውን ሰው እሱ ወርቅ አይደለም የሰበሰበው በምን ስሌት ነው ዘካ አውጣ የምትለው የሰበሰበው የወረቀት ብር ኖት ወይም ዲጂታል ብር ይሄ እውነተኛ ብር አይደለም አልከው እና እውነተኛ ካልኩ ለምን ዘካ ትጠይቀኛለህ ቢልህ በምንድነው ታሳምነው አንተ ሳንቲሞን ስለፈለካት አትሸወድ እንዲህ አይነት ከባድ ጥያቄ ምላሽ የሚያሻው ነው የሰዎች ሙሉ ንብረት በዚህ ዘመን መገበያያቸው ምን እየሆነ ነው ያለው ይሄ ወረቀት ገንዘብ ዲጂታል ገንዘብ እየተተክቷል እንዳለ ወርቅና ብርማ መገበያያ ከመሆን ወጥቷል ዘመናት ወለድ የለውም ይሄ ካልከው ዘካን እየናድከው ነው ያለው አይ ዘካ አለ ነገር ግን ይሄኛው ገንዘብ አይደለም እንዲህ የሚባል ነገር የለም ተመሳሳይ ነገሮችን መነጠል አይቻልም ገንዘብ አይደለም ካልክ ዘካ አለበት ማለት አትችልም ሌላኛው መዘዙ በዚህ ውስጥ ያለው በዚህ የወረቀት ብር ያለው ግብይት ባጢል ነው እያልክ ነው ያለው ገንዘብ አይደለም ካልክ እንዴት ብለህ ነው ባጢል ገንዘብ ባልሆነ ነገር ቤት የምትገዛው እንዴት ነው መኪና የምትገዛው ይሄ እኮ ማጭበርበር ነው ለምን በፎርጅድ ብር ለምን አትገዛም ከገዛል እስኪ ኤ4 ወረቀት ቀድማ አንስቻለሁ ከ200 ብር ኖት የተሻለ ቂም አለው ስናየው ነገር ግን 200 ብር ኖት በጀርባው ህግ አለ በጀርባው ዑርፍ አለ በዛ የተነሳ ዋጋ ኑሮታል አይደል እንዴ አይህኛው ስለሚበልጥ በኤ4 ወረቀት ይሄን ነገር ልግዛህ ብለው ይሸጥልኛል እንዴ ሰው አልሸጥም ነው የሚለው የትኛው መጠኑ ይበልጣል ኤ4 ይበልጣል የትኛው ነው በራሱ በጥሬው ካየነው የትኛው ይበልጣል ወረቀቱ ነው የሚበልጠው ታዲያ የሚበልጠውን ይዘህ ለምን አትሸጥልኝም ለምን የማይቀበለን ይሄ ዑርፍ የለም በጀርባ መገበያያ ተብሎ እንዲታሰብ የሚያደርገው ህግ የለም ስምምነት የለም የሰዎች ስምምነት የለም ህግ የለም ይሄ ምንድነው የሚጠቁመን ያንኛው ገንዘብ ተብሎ እንዲጠራ እንዲታመን የሚያደርገው
በጀርባው ምን አለ ዑርፍ ልማድ አለ ሰዎች ዘንድ ህግ አለ ሰው ተቀብሎታል ስለዚህ ከተስማሙበት አሞሌ መገበያያ ነበር በፊት ፊዳ መገበያያ ነበር አሁን ያን ያክል ቂማ የለው ከዛ ውጪ ግን ይሄ የወረቀት ብር ኖት ወይም ዲጂታል ብር ኖት ገንዘብ አይደለም ካለ አንድ ሰው በዚህ መገበያያቱ ምን እየፈጸመ ነው ያለው ማጭበርበር ነው እየፈጸመ ያለው ገንዘብ አይደለም ብሏል አይደለ ገንዘብ አይደለም ባለበት ነገር ለምንድን ነው የሚገዛበት ይሄ እኮ ማድረግ አይቻልም ብዙ መዘዞች አሉት ወደ ነጥብ ስመለስ የወለድ ጉዳይ ሰባኪዎች ስለበዙ በዚህ ዘመን ገንዘቡ በየጊዜው ቂማው ያሽቆለቆለ ነው ምንዛሬ እንደዚህ ብሎ እንዲህ አይነት ማንም የሚረዳቸውን እውነታዎችን የተለየ ሳይንስ አስመስለው ሰዎችን የሚሸውዱ ሰዎች አሉ ብሩ ዋጋ እንዳጣቁ ሁላችንም እናውቃለን የዛሬ ብር በረካ የለውም ይላል ገጠር ሂድና ጠይቀው እንዳንተ እንግሊዝኛ እየቀላቀለ ባያወራም ብሩ ቂማ እንዳጣ ያውቀዋል ከዘመናት በፊት ፍየል 5 ብር ገዝተው ስጋውን ተጠቅመው ቆዳውን 5 ብር ሸጥ ነው ይላሉ ምን አልኩ አይደለም የተከሰተ ነው ዛሬ ደግሞ ቆዳውን የገፈፈው ሰው ባከብረው ወስደሽ ጣልልን ነው የምንለው ቆዳው ትናንትም ዛሬም ስራ መስራት ይችላል በሆነ ምክንያት ግን ከመንግስት ጋር በተያያዘ ምክንያት ከግብይት ጋር በተያያዘ ምክንያት ከኤክስፖርት ጋር በተያያዘ ምክንያት ተፈላጊነቱ ስለቀነሰ ሸክም ሆኗል ሸክም ስለሆነ ለማይረባ ገንዘብ ምናልባት ቦታው ብትወስደው 10 ብር 20 ብር ልትሸጠው ትችላለህ ግን ለታክሲ የምታወጣው ከዛ በላይ ነው ስለዚህ ገፋፊው ግረ መንገዱን እንዲጥልልህ ትጠይቃለህ በራሱ ዋጋ የለውም አለው ለምን ዋጋ እንዲያጣ ያደረገው ነገር ስለገጠመ ዋጋ እንዲኖረው የሚያደርግ ቢመጣስ የተለየ ዋጋ ይኖራል የሆነ ሰዓት ምናልባት እዚያ አካባቢ ይኑር አይኑር አላውቅም ዋንኬ የሚባል ቃል ታውቃላችሁ ክፍለ ሀገር ላይ ከበጎችና ፍየሎች ውስጥ በጎች የበቆዳ በውድ በሚሸጥበት ጊዜ አይሄ ዋንኬ ነው አይሸጥም ይላሉ አንገቱ ጥቁር የሆነ ነው መሰለኝ በደንብ አሁን አላስታውሰው ከዛ ዝም ብሎ በማይረባ ብር በቃ ልውሰድልህ ብለው ይወስዱ ፋብሪካው አንገቱ ጥቁር ሆነ ነጭ ሆነ ልዩነት የለው እነዛ የሚሰበስቡት ሰዎች ዘንድ ግን ብልጠታቸው ይሁን የእውነት የሚቀበሏቸው እንደዛ ብለዋቸው ይሁን አናውቅም ዋጋ እንዳይኖረው አድርገውታል ዑርፍ ነው ይሄ ቆዳ ሌላው ሰው ዝም ብለው ነው እንደዚህ የሚሉት በውድ ግዛኝ በትለው አልገዛህም ነው የሚልህ ለምን እንደ ዑርፍ ዋጋ አልኖረውም እዛ ቦታ ላይ ቦታው ፋብሪካው ጋር ሄድ እኮ የሚሰራው ስራ አለ ከሌሎች ያልተለየ የፈለኩት ምንድነው በዚህ ዘመን የተለቀለቁ ያሉ ስለወለድ የሚሰብኩ ወደ ወለድ የሚጣሩ የባንክ በወለድ ማበደር በወለድ መስጠት ማስቀመጥ ችግር የለውም ተጠቀምበት እያሉ እየቀሰቀሱ ያሉ ሰዎች እንዳንታለል ከአላህ ጋር ነው ጦርነት እየከፈትን ያለው ገንዘባችን ዋጋ ያጣብናል ምን እናርገው ስራበት ከቻልክ ምትችለው ስራበት ከዛ ውጭ ግን አማራጩ ወንጀል ሊሆን አይገባም አማራጩ ወንጀል መሆን የለበትም ሰው ይሄ ለከት ያጣ ነሽዳ ሲወገዝበት እሺ በዲል ምንድነው ምትክ የሚሆን ነገር ንገሩን ይላሉ ዘፈኑን ከለከላችሁ ይሄን ከለከላችሁ ምንድነው ሼኹ አልአልባኒ ረሂመሁላህ ለዚህ ምትኩ ወመን يتقي يجعل له مخرجا ሚለው ነው አሉ አላህን የፈራ ሰው መውጫ ቀዳዳ ያድርግለታል አላህን ፍራ እንጂ ከወንጀል ቁም በተባልከ ቁጥር አማራጭ አትፈልግ አማራጩ የሸሪዓ ሐላል የሆነ ምርጫ ነው መሆን ያለበት ስራበት ለአጥፊዎች ድጋፍ አትሁን ለአጥፊዎች ብርታት አትሁን ካፊሮች ይጠቀሙበታል ስራበት እንደዛ ካልክ ስራበት ከዛ ውጪ ይሄ ምርጫ አይሆንም ይሄ አማራጭ አይሆንም በዚህ መልኩ ከአላህ ጋር ጦርነት መግባት ስለሆነ በርካታ በዚህ ዘመን በተለይ ብጅታ እየፈቀዱ ያሉ ሰዎች እንዳያታልሉን ከአላህ ዘንድ ቆመው ሒሳብ አይተሳሰቡልንም ሲራጥን እጃችንን ይዘው አይሻገሩም ቀብር ውስጥ አብረውን አይገቡልንም ሁሉም የራሱ ሒሳብ ነው ያለበት የራሱ አኺራ ነው ያለበት ልንጠነቀቅ ይገባል ሌላኛው ወተወል የውም الزحف ሙስሊሞች ከሌላ ጋር ከፍተኛ ግጭት ላይ ቀጥተኛ ጦርነት ላይ በሚገቡ ጊዜ አሳልፎ አጋጭቶ እነሱን
ጥሎ መሸሽ ይሄ እውነተኛ ጂሃድ ባለበት ቦታ መስፈርት የሚያሟላ ጂሃድ ባለበት ቦታ ጂሃድ የምናምንበት ነው አናፍርበትም ተማሪዎች ስለ ጂሃድ ሲወራ ክፍል ውስጥ ላባቸው ሊመጣ ይገባል አንገትህን ቀና የምታደርግበት ነው ሀገራት መከላከያ ሚኒስትር ብለው ያቋቋሙ በጂሃድ አናፍርምኛ መከላከያ ሚኒስትር ማለት ምንም መሻል አለበት የጦር ሚኒስትር አስፈላጊ ሆኖ ሲያገኙት ድንበር ተሻግረው ሌላ ሀገር ይወራሉ አይደል እንዴ የጂሃድ ዓላማ ይሄ ነው የሙስሊሞችን ዳር ድንበር ወይም የሙስሊሞችን ክብር መጠበቅ ነው ዓላማው እንጂ መበደል አይደለም ጂሃድን ያጠለሸው ቀዳሚው ነገር የሙስሊሞች ወይም ሙስሊሞች ውስጥ ያሉ የተሳከረ አካሄድ የሚሄዱ አስከሬን ያቃጠሉ ሬሳ እየጎተቱ ሰላማዊ ሰዎችን ያፈነዱ የጨረሱ የሚፈጽሙ አካላት በእስላም ስም እየተፈጸመ ዲናችን የበለጠ ራሳችን ያጠለሸነው ነው ያለው በእነዚህ አካላት በጂሃድ ስም የሚፈጸመው 80% ሰለባው ሙስሊም ነው ካፊር አይደለም መስጂድ ሳይቀር እየተፈነዳ ነው ያለው መስጂድ ውስጥ ሰዎች እየሰገዱ ይገደላሉ አንድ ባለስልጣን ታርጌት ለማድረግ ሙሉ ሰጋጅ አብሮ ይጎዳል ይሄ ፈጽሞ ከእስላም አስተምሮ ተቃራኒ የሆነ እንኳን ሙስሊም ሌሎች እንኳን የጦርነቱ አካል ያልሆኑ አይነኩም በእስላም ይሄ ተገቢ አይደለም ነገር ግን ትክክለኛ ጂሃድ ባለበት ቦታ ሌሎች ሙስሊሞችን አጋፍጦ ጥሎ መሸሽ ከከባባድ ወንጀሎች ውስጥ አንዱ ከዚሁ ጋር አብረን ማሰብ ያለብን ዲናችን በተለያየ አቅጣጫ ጠላት ስጋት ተደቅኖበታል ይሄንን መጋፈጥ ላይ ሁላችንም ድርሻ ሊኖረን ይገባል የተማረው በትምህርቱ ሀብት ያለው በሀብቱ ስልጣን ያለው በስልጣኑ ሁሉም የድርሻውን ሊወጣ ይገባል ከእንዲህ አይነት ቦታ ላይ ወደ ኋላ ማፈግፈግ ሰዎች ስሜን ያጠቁራሉ መንግስት እንዲህ ሊለኝ ይችላል እዚህ ግባ የማይባል ተልካሻ ምክንያት እየደረደሩ ሙስሊሞች ሲጠቁ ዝም የሚሉ ሰዎች አሉ ተማሪዎች ብዙ ግፍ እየተፈጸመባቸው እያየ ዝም ይላል አስተማሪ ነው እንዲያውም ብዙ ቦታ ላይ ሙስሊሞችን ለማጥቃት ሙስሊሞች ናቸው የሚላኩት ሙስሊሞችን ሶላት ለመከልከል ሙስሊም አስተማሪዎች ይላካሉ ሙስሊሞችን ለመጨቆን ለመበደል መስጂዳቸውን ለማፍረስ ሙስሊም የጸጥታ ኃላፊ ይላካል ብዙ ቦታ የሚያጋጥም ይሄ ራስን ማስናቅ ነው ውጤቱ መጋፈጥ ነው ያለብን ለምን ሲባል ነው ማለት ያለብን ስልጣን ነው የሚቀርብ ይቅር ሊስትሮ ካንተ የተሻለ ከስቡ ያገኛል ሰላም አለው ደግሞ የአእምሮ ሰላም ምክንያት ማንንም እንዳልበደለ ያውቃል ባለበት ስም ስልጣን ጥቅም እንዳይቀርብን ሙስሊሞች እንዲጠቁ ሰበብ መሆን የለብን ሲጠቁ ያየን መከላከል የምንችልበትን እድል ማሳለፍም የለብን በብዙ አቅጣጫ ልንመለከተው እንችላለን ሌላኛው የመጨረሻው ቀዝፉል ሙህሰናት ጥብቅ የሆኑ ሴቶችን ለምን ሴቶች ተባለ በብዛት ወንጀላው ወደ ሴቶች ሲሆን ስለሚቀል ነው እንጂ ወንዶችም ላይ ቢሆን ያው ዝሙት ከባድ ወንጀል ነው በእስላም እጅግ ነውረኛ ጸያፍ ወንጀል ስለሆነ ወንጀሉን ብቻውን አይደለም የከለከለው ወደዛ የሚያደርሱ አቋራጭ መንገዶችን ሁሉ ከሩቅ ነው የዘጋቸው እስላም እይታን በተመለከተ እንዳታዩ ባዕድ የሆኑ ሴቶችን እንዳታዩ ለወንዶች ባዕድ የሆኑ ወንዶችን እንዳታዩ ለሴቶች አንዴ አይተሃል እንዳትቀጥል ቁም ነው የተባለው ቀስት ነው ፍላጻ ነው የተባለው ያልተፈቀደ እይታ ቀጥሎ ምን ይመጣል በደንብ አድርጎ ማየት ይመጣል ከዛ ሰላምታ ከዛ ንግግር ዝሙት እኮ ድንገት አይከሰትም አይደል ብዙ ሙቀድማዎች አሉ መነሻው እይታ ነው ከዛ ነው ዛም ይደርሰው እይታ ላይ ገደብ አድርጓል እስላም ባዕድ ወንድና ሴት ተገልለው አንድ ክፍል እንዳይቀመጡ ከልክሏል ከእይታ ተሰውረው ሰላምታ መጨባበጥ ባዕድ በሆኑ አካላት መካከል እንዳይኖር ከልክሏል የመሳሰሉ ከዝሙት የሚከለክሉ ማሳሰቢያዎች አንድና ሁለት አይደለም እጅግ ብዙ ናቸው ለምን ጥፋቱ ከባድ ወንጀል ስለሆነ ከባድ ስለሆነም ነው በእዝነት የታወቀው እስላም እጅግ ጨካኝ የሆነ ቅጣት እንዲወሰድ ያዘዘው አስተማሪ የሆነ ቅጣት እንዲወሰድ ያዘዘው አግብቶ የሚያውቅ ነው በድንጋይ ተወግሮ እንዲገደል ሰዎች
ቅጣቱ ላይ ያነጣጥሩና ይሸማቀቃሉ እንዴት ይላሉ ቅጣቱ በእስላም እንዴት ተደርጎ ተሳለም የሚለውን እናስብ አላህ Subhanahu Wa Ta'ala አርሐሙር ራሒሚን እያንዳንዱ የቁርአን ሱራ ቢስሚላሂር ረህማን አርረሂም 113 ሱራ 114 ቦታ አዛኝና ሩህሩህ በሆነው በአላህ ስም ይሄ ሩህሩህ ይሄ አዛኝ የሆነ ጌታ እንዲህ አይነት ከባድ እርምጃ እንዲወሰድ ያዘዘው ጥፋቱ ምን ያክል የከፋ ቢሆን እዛ ላይ ነው ማተኮር ያለብን በዚህ ከባድ ወንጀል ሰዎችን መወንጀል በእስላም እንደዋዛ የሚታለፍ አይደለም ሰዎችን በዝሙት የወነጀለ በሌሉበት በዝሙት የወነጀለ ሚስቱን ወነጀለ አንድ ሰው በዝሙት ወነጀላት ከቅጣት መትረፊያ መንገዱ ጠባብ ያለው ምርጫ መሐላ 5 መሐላ ተማምለው ትዳራቸው ፈርሶ የሚለያዩበት ብቻ ነው ያለው ከቅጣት ሊተርፍ የሚችልበት ምርጫ አይ ይሄን አላደርግም ካለ ያለው ምርጫ ምንድነው 80 ጅራፍ ነው የሚከተለው 80 ግርፋት አንድን ሰው ወይም አንዲትን ሴት ተጨባጭ መረጃ በሌለበት ጥርጣሬ እንኳን ቢኖር ተቃቅፈው አይታውቆ ሊሆን ይችላል ግን ዝሙቱን ቀጥታ ላየው 80 ግርፋት ነው የሚከተለው ለምን ዝሙት በጣም ሰቅጣጭ የሆነ ጥፋት ነው በዚህ ወነጀልክ ማለት ተጨባጭ መረጃ ቢቀርብ ህይወት የሚያስከፍል ቅጣት ነው የሚከተለው አንተ ወነጀልክ መረጃ አላቀረብክም ስለዚህ አንተ ጥፋት የከፋ ነው ለዚህም ነው በእስላም ሰዎች ዝሙት የፈጸሙ ሰዎች ቅጣት ይበየንባቸው ዘንድ የሚያስፈልጉ ተጨባጭ መረጃዎች ምን ናቸው አንድ ኢዕትራፍ ፈጽሜያለሁ ብሎ ማመን ሁለተኛ እርግዝና መጣ ትዳር የለም ሶስተኛ አራት ምስክር መምጣት አለበት አራት ምስክር የለም ሶስት ምስክሮች መጡና በተጨባጭ ዝሙት እየተፈጸመ አይተናል አራተኛው መጣና እኔ ዝሙት አላየሁም ግን ደስ የማይል ነገር አይቻለሁ አለ እንዴት ነው የሚሆነው ሶስቶቹ ሰዎች 80 ይገረፋሉ ሶስቶቹ ሰዎች 80 ግርፋት ይከተላቸዋል ተጨባጭ ነገር በሌለበት ወይም የተሟላ ነገር በሌለበት አይፈቀድም በጥርጣሬ የምንወነጃጀለውን አስቡት ዝም ብሎ ድንገት ተነስቶ ሰዎችን በዝሙት መወንጀል እንደ ተራ ነገር ይሄ ከሰባቱ ከባባድ አጥፊ ወንጀሎች አኺራን ከሚያጨልሙ ወንጀሎች ውስጥ ነው ሸሪዓ ቢኖር ደግሞ ዱንያን ራሱ ምን ሊያስከፍል ይችላል ብዙ ነገር ሊያስከትል ይችላል እንዲያውም ከዛ በኋላ ፈጽሞ ንግግሩን እንዳትቀበሉት ነው የተባለው በዚህ መልኩ የተወነጀለ ሰው ተውበት ካላረገ በስተቀር በዚህ መጠን ስለዚህ እነዚህ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲታቸው ያስጠነቀቋቸው አውዳሚ አጥፊ ብለው የጠቀሷቸው 7 ወንጀሎች ናቸው ከባኢረ الذنوب እነዚህ ብቻ አይደሉም አጥብቀን እንነጋገርባቸው ይገባል ሌሎችም ላይ አስካሪ መጠጣት እየተወራበት አይደለም ለምንድን ነው የማይወራበት ከነጥምጣሙ መጠጥ ቤት የሚገባ አለ በየገጠሩ ብንሄድ ከተማ ውስጥ ቡና ቤቶች በረመዳን ይቀዘቅዛሉ ሸይጣን ስለሚታሰረው ያልክ ራስህን አትሸውድ ከዛ ያለፈ ምክንያት አለ እርግጥ ነው ሌሎች ጋር ባለው መጠን አይደለም የማይካድ ነገር ግን አለ በተጨባጭ ልናወራበት ይገባል ማን ያወራው ዝም ብለን ነው እንዴ ማለፍ ያለበት ዳዕዋ ላይ ያለ አካል እሱ ሁሉ ጊዜ ኪታቡ አካባቢ መስጂድ ውስጥ ስለሆነ የሚያዘወትረው ከፊቱ ያሉ ሰዎችን ብቻ እያነጣጠረ አይደለም ርዕስ መምዘዝ ያለበት ሰፊው ቤት ነው ያለው የሚለው ማሰብ አለበት ጭልጥ ያለ ገጠር ውስጥ ሄዶ ስለ እስቲቃማ ዳዕዋ ያደርጋል استقامه من ولا استقامه የምታስተምራቸው እነሱ እኮ ሌላ ዓለም ነው ያሉት ሶላት እየሰገዱ አይደለም ኸምር እየጠጡ ነው ነፍስ ያጠፋሉ በሪባ ተጨማልቀዋል ይሄ ሁሉ ወንጀል ባለበት استقامه አስተምረህ መጣ استقامه ወሳኝ ነገር ነው ግን ጽናት ያስፈልጋል ምኑ ላይ ነው እንዲጸኑ የምትነግራቸው ምኑ ላይ የፈለኩት ህዝባችን ያለበትን ነገር
ትኩረት ልንሰጠው ይገባል ዳዕዋ ማለት ህክምና ማለት ነው የታመመ አካል ካለ ይሄኛውም ሳይታመም አይቀርም ይያል ሌላው ላይ አትደግም ሰውየው እየተዝለፈለፈ ተደግፎ መጣ ምንድነው ህመሙ ነገሩ እንዲህ አይነት ህመም አለበት እስኪ ለማንኛውም ቆዳውንም እንመርመረው ቢል ምንድነው የምትሉት ለማንኛውም እንደዚህም እንመርመረው እሱ ይሄ ህመም ጭንቅላቱ እንደዚህ ታሟል ሆዱን እንደዚህ ታሞ ነው የመጣው እቺ ክሬም ቆንጆ ናት ቆዳህን ተቀባት ብሎ ቢናገር ንግግሩ ከእውነት ሊሆን ይችላል ለህመሙ ግን እየተሰጠ ያለ ህክምና የለም እዚህ ቦታ ላይ ባጭሩ ከባኢረ ዝኑብ ብዙ ናቸው ሁሉንም ትኩረት እንስጥና መማማር ይኖርብናል ይሄን ለማስተዋወስ ነው ሰዓት ገፍቻለሁ እዚህ ላይ አቆማለሁ ወሰለላሁ ዐላ ነብይና ሙሐመድ